ሰላም ቤተሰቦች ወደ ቻናሌ እንኳን በሰላም መጣችሁ። ዛሬ የምንነጋገረው ለህይወታችን በጣም ወሳኝ ስለሆነው ነገር ነው። እርሱም ሰዎች ድሃ የሚሆኑትና ሀብታም መሆን የሚሳናቸው ለምንድን ነው? ብዙ ጊዜ በድህነትና በሀብታምነት መካከል ያለው ልዩነት በትምህርት፣ በእድል ወይም በዘር ብቻ ይመስለናል። እውነታው ግን አይደለም። ዋናው ሚስጥር የገንዘብ አስተሳሰቦና አያያዝ ብልዶ ላይ ነው። በቀጣይ ቪዲዮ ሰዎች ወደ ድህነት የሚጎትቱ ዋና ዋና ስህተቶችና እርስዎን ወደ ተሻለ ሀብት ከፍ የሚያደርጉ የተረጋገጡ መንገዶች እንመለከታለን። መልካም፣ አብርሃም ነኝ። ይህን ቪዲዮ ስትመለከቱ ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ይጀምሩ። መልካም፣ ወደ ነጥቦቹ እንመለስ። ሰዎች ሀብታም መሆን የሚሳናቸው ለምንድን ነው? እስኪ እነዚህን ስህተቶች አንድ በአንድ እንመልከት። እነዚህን ስህተቶች ተመልክተን ካልተውናቸው ገቢዎት የቱንም ያክል ቢጨምር ሁልጊዜ ገንዘብ ያጥሮታል። የገንዘብ ነፃነት አደጋ ላይ ነዎት። ስህተት 1፣ አላስፈላጊ ዕዳ። አላስፈላጊ ዕዳ ምንድን ነው? ሀብታም ለመምሰል ብቻ ያለ አቅሞ ወይም ደግሞ ያለ ገንዘብ አቅሞ ወደ ነገሮች ውድ ነገሮችን መግዛት፣ ለምሳሌ መኪና በብድር መግዛት፣ ከገቢ በላይ የሆነ ኪራይ መከራየት፣ በቅንጦት ዕቃዎች ላይ ገንዘብን ማባከን፣ እነኚህ ከሚጎትቱት መካከል አንዱ ነው ማለት ነው። ሁለተኛ ስህተት ራስን አለማስተማርና አንድ ገቢ ላይ መደገፍ። ሀብታም መሆን ትምህርት ቤት ውስጥ የሚሰጥ ክህሎት አይደለም። አብዛኛው ሰው በወር ደመወዙ ላይ ብቻ ይተማመናል። የገንዘብ እውቀትን መማር ካልጀመሩና ሁለተኛ የገቢ ምንጭ የሚያስገኝ ስራ ካልጀመሩ የገንዘብ ችግር አደጋ ላይ ነዎት። ሶስተኛ ለነገ ብሎ ሀብትን ካለው መጠን ላይ ካለው ገንዘብ ላይ ማዳን። አብዛኛው ሰው የሚፈልገውን በዘፈቀደው ወጪ ካወጣ በኋላ የተረፈውን ነው የሚያጠራቅመው። ይህ በፍጹም አይሰራም። ምክንያቱም የሚቀረው ዜሮ ነዋ። መፍትሄው ቢያንስ በወር ከምታገኘው ገንዘብ ላይ 10% ቆጥብ። አስፈላጊ ከሆነ ቀሪውን ያውጡ። እነኚህ ከላይ እንግዲህ የጠቀስናቸው ምንድናቸው ማለት ነው? ሰዎችን ወደ ሀብት ከመሄድ ይልቅ ወደ ድህነት የሚጎትቱ ነጥቦች ናቸው ማለት ነው። አራተኛ የረጅም ጊዜ እቅድ ማጣትና ፈጣን ውጤት መፈለግ። ይህ አስተሳሰብ ያለው ሰው የዚህን አይነት አስተሳሰብ ያለው ሁልጊዜም ዛሬ ላይ ያተኩራል። ገንዘብ የሚገኝበትን መንገድ ወዲያውኑ ውጤት ካላመጣ ብሎ ተስፋ ይቆርጣል። ወዲያውኑ ውጤት ካልመጣ ብሎ ተስፋ ይቆርጣል። ዛሬ ዘርቶ ዛሬ እንደመልቀም ማለት ነው። ነገር ግን ሀብት መገንባት ማራቶን እንጂ የ100 ሜትር ሩጫ አይነት አይደለም። በዕለት ወይም ደግሞ በአንድ ሀብታ ፉት ብለ በአንዴ ሀብታም በአንዴ ባለገንዘብ የምትሆንበት ሁኔታ አይደለም ማለት ነው። አምስተኛው ይህ ጎታች የሆነ ወደ ድህነት የሚጎተን ነገር ነው። ከአሉታዊ አስተሳሰብ ካላቸው ሰዎች ጋር ውሎህን ማድረግ። ገንዘብ የክፋት ሁሉ ስር ነው ብሎ የሚያምኑ ሰዎች እና የመሳሰሉ አማራሪ ሰዎች ጋር መዋል ኃይልህን ያጠፈዋል፣ የስራ ኃይልህን ያጠፈዋል። ነገር ግን የሀብታም ሰዎች አስተሳሰብ እኔ በገንዘብ እድሌ ላይ ተጽዕኖ ማድረግ እችላለሁ የሚል ነው። ስለዚህ እንደዚህ አይነት ተጽዕኖ ፈጣሪ ሰዎች፣ እንደዚህ በአንተ ኃይል ላይ ተጽዕኖ የሚፈጥሩ ሰዎችን መራቅ አለብህ ማለት ነው። እስኪ በተቃራኒው ደግሞ ሀብታም ሊያደርጉ የሚችሉ ነገሮች ምንድን ናቸው? ሀብታም የሚያደርጉ ወይም የተረጋገጡ መንገዶች ማለት ነው። የገንዘብ ነፃነትን ሊያገኙ ሰዎች የሚከተሏቸው ወርቃማ መርሆች አሉ። እነዚህ በህይወት ውስጥ ተግባራዊ ካደረጉ የገንዘብ ሁኔታው በፍጥነት መለወጥ ይጀምራል። አንደኛ የበጀት ፍኖተ ካርታ በመፍጠር ወይም እያንዳንዱ ብር የት እንደደረሰ ማወቅ። እንግዲህ ምንድነው አንተ በምታወጣቸው በእያንዳንዷ ብርህ ላይ የት እንደ አረፈችና ምን እንደተሰራባት የምታውቅ ከሆነ ፍኖተ ካርታህን የበጀት ፍኖተ ካርታህን በዚህ ልክ ከያዝክ አንዱ አቅጣጫ ነው ማለት ነው። ሀብታም መሆን የሚጀምረው የገንዘብ ፍሰትን መቆጣጠር ሲጀምር ነው። ወጪና ገቢውን መጻፍ አለበት። ገንዘብ
ከአዘዙት እርሶን ያዛል። እርሶ ግን ገንዘቦትን ማዘዝ ከጀመሩ ማትረፍ ይጀምራል ማለት ነው። እንግዲህ ምንድን ነው እነኚህ እስካሁን የምንመለከታቸው ብዙዎቹ ሳይንሳዊ የሆኑ ወይም ደግሞ በእውነታው ካሉት ከገሃዱ ዓለም ሀብታሞችና ድሃዎች እናንተው ራሳችሁ እስኪ ቆም ብላችሁ ተመልከታችሁ ገምግሙ። እስኪ እነኚህን ትኩረት አድርጋችሁ ልትመለከቷቸው ትችላላችሁ። መጀመሪያ ለራስ መክፈል ነው፣ ወይም ደግሞ ኢንቨስቲንግ ኦር ሴቪንግ። ምንድነው? ቅድም ተናግረነዋል። ገቢዎ ሲገባ ወዲያውኑ ካለዎት ቢያንስ 10% ለቁጠባ ላይ ያኑሩ። የቁጠባ ወይም ኢንቨስትመንት አካውንት ይክፈቱ። ትንሽም ቢሆን ወለድ በመውለድ ኮምፓውንድ ኢንተረስት በራሱ ጊዜ የሆነ ኢንፍሉዌንስ ሲያደርግ ይመለከቱታል ማለት ነው። ሶስተኛ መልካም ጎኑ ማለት ነው እንግዲህ ወደ ቢያንስ ካለዎት ህይወት ወደ ተሻለ ወይም ደግሞ ሀብት እርስዎ ጋር ሊከማች የሚችልበትን መንገድ የሚያደርጉበት መንገድ ነው የገቢ ምንጭ ማብዛት ነው። ሶስተኛ የገቢ ምንጭ ማብዛት። የሀብታሞች ትልቁ ቁልፍ ሚስጥር ይህ ነው። አንድ ስራ ላይ ብቻ አይመሰረቱም። ለምሳሌ ኢንቨስትመንት፣ የጎንዮሽ ስራ፣ የመስመር ላይ ገቢዎች ወይም ፓሲቭ ኢንከም ወዘተ ይፈጥራሉ። አሁን ያለዎትን ክህሎቶች በመጠቀም ሁለተኛ ገቢዎትን ይፍጠሩ። አራተኛ የሚያተርፉ ንብረቶችን መግዛት። የምትገዟቸው ማናቸውም ወደ እናንተ ህይወት ውስጥ በገንዘብ አውጥታችሁ ወደ እናንተ ጋር የምታቀላቅሉት ማናቸውም ነገር አትራፊ መሆን አለበት። ባይ ኤኒ ሚንስ አትራፊ መሆን አለበት። አሴት ቨርሰስ ሊያቢሊቲ። ምሳሌ ከኪስዎ ገንዘብ የሚያስወጡ ነገሮች፣ ውድ እቃዎች። ሁለተኛ ወደ ኪስዎ ገንዘብ የሚያስገቡ የኪራይ ቤት፣ የአክሲዮን ድርሻ፣ ጥሩ የንግድ ስራ፣ እነኚህ ናቸው። ስለዚህ ሁልጊዜም ገቢ የሚያስገኝልዎን ንብረቶችን ለመግዛት ይጣጣሩ እንላለን። አምስተኛ የገንዘብ አስተሳሰብን መለወጥ። ዋናው ምንጊዜም ዋናው አሁን ራሱ ይህንን ቪዲዮ እየተመለከታችሁ ወደ አእምሯችሁ የሚመጣው ነገር ከማዳመጥ ወይም ደግሞ ስለዚህ ሁኔታ ማሰላሰል እናንተንም የማይመለከት አድርጎ መቁጠር ሁላ ሊሆን ይችላል። የገንዘብ አስተሳሰብ መለወጥ። ገንዘብ ሁልጊዜም ጠፊ ነው ከሚለው አስተሳሰብ ይውጡ። ገንዘብ ሁልጊዜም ጠፊ ነው ከሚለው አስተሳሰብ ይውጡ። ገንዘብ መፍጠር የሚቻል ኃይል ነው። ገንዘብ መፍጠር የሚቻል ኃይል ነው። እርሶ ገንዘብ መፍጠር ይችላሉ። ገንዘብ ደግሞ የእርሶ ኃይል ነው ማለት ነው። ስለዚህ ወደዚህ ወደሚለው አስተሳሰብ ይግቡ። የገንዘብ እውቀትን ይማሩ። ከተሳካላቸው ሰዎች ጋር ያሳልፉ። ከተሳካላቸው ሰዎች ጋር ማለትም ደግሞ በህይወት በኑሮ በልምድ ስኬት ካደረጉ ሰዎች ጋር ጊዜዎትን ያሳልፉ እንላለን። ከነኚህ እምነቶ ደግሞ እውነትም ይሆናል። እምነቶ እውነቶ ይሆንና ያሳድገውታል ማለት ነው። ማጠቃለያ እስኪ እናጠቃለሁ። እንግዲህ ቤተሰቦቼ ሚስጥሩ ይህ ነው። ድህነትም ሆነ ሀብት የሚመጣው በአንድ ጀንበር አይደለም። ነገር ግን የየዕለቱ ልማድና የየዕለቱ ውሳኔዎች ድምር ውጤት ነው። ከዛሬ ጀምሮ ማድረግ የምትችሉት በጣም ቀላሉ ነገር ይህ ነው። አንደኛ ሁሉንም ወጪዎች ለአንድ ሳምንት ይጻፉ። ለአንድ ሳምንት ይጻፉ። ሁለተኛ ነገ ወደ አካውንቶ ከሚገባው ገንዘብ ላይ ወዲያውኑ 10% ይቆጥቡና ይላኩ። ሶስተኛ ገንዘብን ስለማስተዳደር የሚያስተምሩ መጽሐፍ ወይም ቪዲዮ ይፈልጉና ይመልከቱ፣ ያንብቡ። ነገር ግን አንድ ነገር ልብ በሉ፣ ድሃ መሆን ምርጫ አይደለም። ነገር ግን ድሃ ሆኖ መቀጠል ምርጫ ነው። ምርጫው በእርስዎ እጅ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ፣ ሰብስክራይብ ማድረግዎን አይርሱ። ለሌሎች እንዲደርስ ሼር ያድርጉት። የትኛው ነጥብ ለእርስዎ እንደተመቾት ኮሜንት ያድርጉ። አመሰግናለሁ። ሰላም ቆዩ ባይ